بعقل بالزبن يتحللنا نسرع ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች የፈንቅል ኦፕሬሽን የደርግን ሁለተኛ አብዮታዊ ሰራዊት ቅስም የሰበረና የኤርትራ ነጻነት አይቀሬነትን ያመላከተ ድንቅና አስደማሚ ፍጻሜ ነው። የዚህ ኦፕሬሽን ንድፍና እንከን የለሽ አፈጻጸሙን በተመለከተ በኤርትራ ቴሌቪዥን የተዘጋጀውን ዶክመንተሪ ፊልም በ9 ተከታታይ ክፍሎች ማቅረባችን ይታወቃል። ለዛሬ ደግሞ ክፍል 10ን እናቀርብላችኋለን። ቀንደል ቲዩብን ሳብስክራይብ፣ ሼር እና ላይክ እያደረጋችሁ ዝግጅታችንን ለሁሉም እንዲዳረስ በማድረጉ ረገድ ትብብራችሁን አይለይም በማለት ወደ ዝግጅቱ እናሸጋግራችሁ። ከኛዎቹ ሁለት ሻለቆች ወደ ቀኝ በኩል የሄደው አንዱ ሻለቃ ለሰንሰለታማው ተራራ ችግር አልነበረውም። ችግር የፈጠረው የከንቲባይ ነው። አሁን ከንቲባይን በስተደቡብ አቅጣጫ ነው የገባንበት። ያ አካባቢ አለታማ ገደል ነው፣ መግቢያ የለውም፣ ልትገባ አትችልም። በእንፉቅቅ ተሞከረ። እኔ ረገጥኩት ርገጡ ብያቸው በዚህ ሁኔታ እየቀጠን ፈንጅ ካለበት ቦታ ስንደርስ ጨለማው ተገልጦ ወገግ ብሎ ስለነበር ብናይ ፈንጂዎቹን ያስተሳሰረውን ሽቦ ተሻግረን ጨርሰነው ነበር። ግን መጨረሻ ላይ እኔን አገኘኝ። ፈንጂው ሁለት እግሮቼና ሌላ አካላቴን ጎርቶኝ ስለነበር የፈሰሰው ደሜ እዚህ ላይ ተሰበሰበ። የፈንቅል ኦፕሬሽን ክፍል 10 ክፍለ ሰራዊት 61ኛ ክፍለ ጦር በዚህ የመጀመሪያ ቀን ውጊያው ሁለት የ13ኛና የ18ኛ ብርጌዶች እንዲሁም ከእግረኛ ከባድ መሳሪያ ሻለቃ ሁለት ሻምበሎች ሁለት የስለላና የተዋጊ መሐንዲስ የመቶዎች ከ87ኛ ብርጌድ አንድ ሻምበል ከነ 300 ሰልጣኞች ይዞ ነው የተሳተፈው። ሰራዊታችን ብቃት ደልቦ ነው ከሐልሐል የተነሳው። ይሄ የ89ኛ ሁሉንም አስፈላጊ ነገሮች አሟልቶና ተዘጋጅቶ ስለነበር ሁሉንም ነገር ለማድረግ ብቃቱ ወይንም ዝግጅቱ የተሟላ ነበር። አማሊኡ ተዳሊው ስለዝነበረ ለሁሉ ነገር ከገብር ብቃቱ ወይ ድልውነቱ ሙሉ ነው ማለት ነው። መጀመሪያ የካቲት 6 ቀን ነው ከመለብሶ የተነሳ ነው። የካቲት 6 ከመለብሶ ተነስተን በመኪና ልንሄድ እስከምንችልበት ቦታ ድረስ ከተጓዝን በኋላ በእግር ተጉዘን ቀርዋርህ ከተባለ የወንዝ መውረጃ ሸንተረር በጣም ምስጢራዊ በሆነ አቀማመጥ የካቲት 7 ቀን እዚያው ውለንና ከሚመለከታቸው አካላት አስፈላጊው መረጃ ከወሰድን በኋላ ዝግጅቶቻችን ስናከናውን ዋልን። ከዚያ ምሽት ላይ ነው የተንቀሳቀስነው። እንቀሳቀስ ማለት ነና ጋላይ ኃይሌ እኛ ሁለተኛ ሻምበሎች ከ13ኛ ጋር ነው የገባነው። 13ኛ በተለይ በቀኝ በኩል የገባው ከነ ወዲ ኤልያስ ጋር ነበር ማለት ነው። 5 የጓድ ጦር ማለት ነው። እኛ ከ81ኛ ጋር በጫፍ በኩል ነው የነበርነው። 4 የጓድ ጦር 4 ባለ 82 ሚሊ ሜትር ሞርታር፣ 1 ባለ 75 ሚሊ ሜትር መድፍ ይዘን ነው ከአፍ ግርግር የተነሳ ነው። በጫፍ በኩል የነበረውን 81ኛ ደግሞ በአፍ ግርግር ሽፋን እናደርግለት ነበር። ነቲና እንዳ 81 ጫፍ ነበረኻ ጉልባን ንገብር ነርና ማለት እዚ ናይ አፍ ግርግር ምሽት ከሰዓት በኋላ 11 ሰዓት አካባቢ ላይ ለሁሉም ኃላፊዎች ከምሽቱ በአንድ ሰዓት ደግሞ ለመላው ሰራዊት ስለ ፈንቅል ኦፕሬሽን መረጃ ተሰጥቶ ጉዞ ቀጠልን ማለት ነው። ከቀርዋርህ ምሽቱ ሙሉ ስንሄድ አድረን ወደ ምሽጉ የአንድ ሰዓት ያህል ጉዞ እንደቀረን ማለት አፍግርግር ወንዝ ዳር እንደደረስን የ45 ደቂቃ ያህል እረፍት አድርገን አደርን። 45 ደቂቃ ሆነ አልፈን ሐዲርና ብርጌድ 13ኛና 81ኛ ብርጌዶች ከተደራቢ ኃይል ጋር 304 ያህል የሚሆኑ አዲስ አንድ የ87ኛ ብርጌድ ሁለተኛ ሻለቃ 31ኛ ሻምበል ከኃይሎቹ ጋር ተገናኝተን ታይዘን ሄድን። ሓደን ብርጌድ 87 ካላይ ወጦለኒ ልክ ምስተአህርታ ተራኺብና ተታሒዝና ኸይድና ካብቲ ከላባ አካባቢ ስንነሳ ለእያንዳንዱ የጦር ኃይል የሁለት ቀን ደረቅ ራሽን ተሰጠን። ከላባ አካባቢ ስንነሳ ለእያንዳንዱ የጦር ኃይል የሁለት ቀን ደረቅ ራሽን ተሰጠን። መራግብሩ 2 ቀን እንደሚፈጅ አስቀድሞ የድርጅቱ አመራር ገምቶት ነበር። አስፋልት እስክንደርስ ማለት ነው። ሳብ ጽርጊያ ንበጽሕ ማለት 13ኛ ብርጌድ
የካቲት 7 ቀን 1990 ዓ.ም በኢላኤሮ ታሽጎ ከዋለ በኋላ አመሻሽ ላይ ጨለማን ተገን በማድረግ ጉዞ በመቀጠል ከሚፈለገው ጥግ ቦታ እንደደረሱ ለመግቢያ እንዲያገለግል የተመረጠውን በመንተብለ የሚገኘውን የጠላት ምሽግ ሰብረው ወደ ውስጥ በመግባት በስራ ባብከንቲባይ አፍገርገርና ምዕራብ ስራቅ እንዲሁም በማሪትና አካባቢ የሚገኘውን የሻለቃ መምሪያና በግዕ ገመል ሐውጽ እንደ ተጠባባቂ መሽጎ የነበረውን የጠላትን የ6ኛ ክፍለ ጦር 113ኛ ብርጌድ ሻለቃ እንደምሰው በጸሐፍላም ምቹ የመከላከያ መስመር መሰረቱ። ሌላ ከ13ኛ ብርጌድ ጋር ተያይዞ አቅጣጫውን ወደ ደብረ ማዓር የሚያመራና እስከ ማይሽሮ ድረስ በጠላት ላይ ጫና እንዲፈጥር የተመደበ የ85ኛ ክፍለ ጦር አንድ ሻለቃ ነበር። ዝኾነ ይኹን ምንቅስቃስ ይኹን ድምጽ ከይገበርና ተዓቢና ውሕልና የካቲት 7 ቀን ምንም እንቅስቃሴና ድምፅ ሳናደርግ ተደብቀን ውለን ቀጠልን ማለት ነው። ከሌሊቱ 7 ሰዓት ላይ ተኩስ ተጀመረ። እኛ ከዚያ በስተቀኝ በኩል እስከ ፍሼ ሰሜናዊ ባህር ላይ መሽጎ የነበረውን የጠላት ኃይል የማጥቃት ሥራን ያጠቃለለ ተልእኮ ነው የተሰጠን። ስለሆነም በ0 ሰዓት መገኘት ከሚገባን ቦታ ኢላኤሮ ተነስተን ተኩስ ከፈትም ማለት ነው። በዚህ መሠረት እንደገና በፍሼ በኩል ይመጣ የነበረውን ጠላት የማጥቃት ሥራ ተደርቦበትም የማጥቃት እርምጃው እንዲካሄድ ተደረገ። ከዚያም ኋላ ኋላው እየተከተልን እስከ ሰለሙና ፍልፍል እስከ ጸሐፍላም ነጻ አድርገን በዚያው አድርገን ወደ ግራ እየተጠመዘዝን ወደ ጊንዳዕ ግንባር እስከ ፈረስኪ አካባቢ ምትካል ድኳን አጠቃለን ወደ ጊንዳዕ አፋፍ መጠጋት ነው የነበረው እቅዱ። ከባቢ ፈረስኪ ምትካል ድኳን አጠቃሊልና ኸአኒ ጊንዳዕ ገጽናን ምግምጋሚ ነርቲ መደብ ንዓና ዝተዋሃበና ለእኛ የተሰጠን የ61ኛ 2 ብርጌዶች ነበሩ። የ61ኛ 2 ብርጌዶች እኛም ከሁለት ተከፋፍለን አንዱ ብርጌድ ወደ ኢላኤሮ ነው ይዘነው የምንገባው። አንዱ ብርጌድ ደግሞ አፍግርግር ገብቶ ግርግርን በስተቀኝ ትቶ ጥግ ጠጉን ወደ አድሹማ አቅጣጫ በሚያመራ ሜዳማ አካባቢ ነው ተሰጥቶት የነበረው። የጠዊል የነበረ ቡድን ነው ከሱ ጋር የተመደበው። እኛ ደግሞ ከአዶናይ ጋር ላይ ከነበረው አንድ ወደ ኢላኤሮ ከሚገባው ብርጌድ ጋር ነው የተመደብነው። ሁለቱ ቡድኖች እዚህ ላይ ተለያየን። ተንክልተ ጉጅለ አሃድና ብርጌድ ማለት ብርጌድ 13 81 ጸጋምና ሆይኑ ጦራችን 13ኛ ብርጌድ 81ኛ ከኛ በስተግራ በኩል ሲሆን 13ኛ ብርጌድ በስተቀኝ ነው የነበረው። ሁለቱ ሲገለጽ እንደቆየው ረጅም ጉዞ ነው ያደረግነው። ከማይላባ ተነስተን በኢላኤሮና መንተብለ ተጉዘን እነዚያ ሁለት ሻለቆች ማለት አንደኛና ሁለተኛ ሻለቆች በቀጥታ ወደ ጠላት ግንባር ሲገቡ፣ ሶስተኛው ሻለቃ ወደ ቀኝ በኩል ትንሽ ሄድ ብሎ ወደ ግራ በመጠምዘዝ ጠላትን ምሽጉ አጠገብ እንደደረሰ ሲያጠቃው፣ ጠላት አያያዙ እስከ ጸሐፍላም አካባቢ የተበታተነ ስለነበር እንደተጠቃ ጊዜ አልፈጀም። የጦራችን ድካም ጉዞ ብቻ ነበር። ከሰዓት በኋላ የማጥቃት እርምጃው ወደ መጠናቀቁ ደረጃ ደርሶ ነበር። مستهار ما قديه وسدن اتي هالكنايتي احادث قعدت راينيرو زغني ዛጋናይ አጋምሸት መጥቃት ተወዲው 9 ሰዓት ገደማ ይሆናል። ደኖች ወዳሉበት ሸንተረር ማለት ነው። የብርጌዳችን መሪ ወድ መመሪያ ሰጠም ማለት ነው። ያኔ ነበርነው የ13 ብርጌድ አባላት በሙሉ እንዲሁም የነሸልሸል አንድ የስለላ ሻለቃና የከባድ መሳሪያ አባላት ከኛ ጋር ነበሩ ማለት ነው። ያኔ ወድ መግለጫ ሲሰጠን አንደኛ ጠላት ከኛ በላይ ነው ቦታ ይዞ ያደረው። በጣም አስጊ ከሆነ ቦታ ነው ያደርነው። የሰሳና የድመት አይነት ስልታዊ አካሄድ እንሄዳለን፣ ምክንያቱም ጠላት ከላያችን ላይ አለና በማለት ነገረን። በሚመገቡበት በሚውሉበትና ኳስ በሚጫወቱበት አቅጣጫ ነው የምንገባው ማለት ነው። ክሳጽሐፍላም ክንሕዝ ከለና ወይ ክሳጽሐፍላም ከነጠቅ ከለና ካብቲ ውጊ እቲ ድመጻናዊ መገዲ ይኸብድ። ጸሐፍላም ስንይዝ ወይም እስከ ጸሐፍላም ስናጠቃ ከጦርነቱ ይልቅ ያደረግነው ጉዞ ይከብዳል። ምክንያቱም ከዒን ከ3 ቀን በኋላ ነው እዚያ ያደረስነው። እዚያ የ2 ቀን ስንቅና ተተኳሾችን ነው ከላባ ተሸክመን ሄድነው። እያንዳንዱ ታጋይ ስታየው ከክላሽኑ ጋር ሁለቱም ትከሻው ላይ ሸክም አለው። ይሄ ደግሞ ከቦታው ከደረስክ በኋላ ከምታካሄደው ውጊያ የሚተናነስ አልነበረም። በአጠቃላይ የ2 ቀን ምግብና ተተኳሽ ይዘን ነው የገባነው። ለማሳጠር ከፍልፍል መውጫ እስከ ጸሐፍላም ምርጥ ታጋዮቻችን ሰውተናል ማለት ነው።
ምንታን ኩን ሕዝሮ ኣብ ክሳት ፍልፍል ወይ ክሳት ሓፍላም ወይን ቶም ዝበለጹ ተጋደልትና ኣብኡ ሰውእናሉ ማለት እዩ አመራር ብዛዕታናት ናይ ዒሮ ጫፍ አማራት እንደገባን ጠላት በዒሮ ጫፍ ላይ ቆየን። በስተ ምስራቅ ደግሞ በክስረት በኩል ቆዩን። እኛ ወደ ሁለቱም ተበታትነን ወደ ሱሌማን የሚገኝበት ሻለቃ ወደ ሐውል ወጣ። መራት እንደጀመርን መራቱሉ ቆዩን። እነሱን ካጋዝናቸው በኋላ ወደ ላይ ወደ ፍልፍል አቅጣጫ ወጣን። ወደ ሱሌማን ደግሞ የሐወሉን ጨረሰ። ሱሌማኑን ለሰናይ ሐውል ዘሎ ወዲዮ በቀትሩ ቀን ላይ ኖርዌይ የተባለ ሬሽን ነው የተሰጠን። ሌላ ነገር ሊመጣል አይችልም። የመጀመሪያ ኦፕሬሽን ስለሆነ የሚበላም ሆነ ተተኳሽ እርዳታ ሊደርስልህ አይችልም። ባለ ሁሉም አይነት የጦር መሳሪያ በተለይ እኛ ከባድ መሳሪያ ስለነበርን የዲሽካ የቢቴን እንዲሁም የጋስፐር እንደ እግረኛ ከባድ መሳሪያ እነዚህ ሶስቱን ነበር የታጠቅነው። ስለዚህ እግረኞቹ ሳይቀሩ የቢቴንና የዲሽካ ተተኳሽ የያዙ የቆርቆሮ ሳጥኖችና በትከሻ የሚንጠለጠሉ የጥይት ዝናሮች ተሸክመን እያንዳንዱ የሻለቃው አባል ይህንን ተሸክሞ የገባበት አጋጣሚ ነው የነበረው። ምግባችን አንተ ከራስ ጋር የምትይዘው ለራስ ብቻ የሚሆን ኖርዌይ ነበር የታደለው። ጥራይ ምግቢ ተዋይቡ እቲ የኛ ብርጌድ በግንባሩ ዳር የውጊያ መጨረሻው ላይ ነው የነበረው። በቀኝ በኩል ምንም ነገር አልነበረም። የስለላ ኃይሉ በ7 ሰዓት ላይ የማጥቃት እርምጃ ከምንወስድበት ቦታ እንዳደረሰን ለጠላት ድንገት ነው ዱብዳ ሆንበት። ሄደን ጥቂት እንደተጓዝን የመመገቢያ ቦታ አገኘን። ሰራዊቱ በሙሉ እንዳለኮ ነው። 2 የሻምበር ሻለቆች ከኋላ አሉ። የኦፕሬሽኑ ዳር እኛ ነን የያዝነው። ለዚያውም እኔ ነበርኩ የመጨረሻው ዳር። አሁን ሄደን የምግብ ቦታ እንዳገኘን የእሳት ክምር ትራፊ ያገኘን። አመዱን ነካስ እናደርገው ያልጠፋ የእሳት ትራፊ ነበረ። በቃ አሁን አንቀየርም፣ ምናልባትም ፈንጂ ሊያገኘን ይችላል። እንሂድ ተባብለን ትንሽ እንደተጓዝን ጥልቀት ያለው የተሸረሸረ መሬት ያጋጥመናል። መንገዱ ወደ አንድ በኩል ይቀጥላል፣ ሌላው ደግሞ ወደ ጎድጓዳው ቦታ ይዘልቃል። ቀኙን እንያዝ ተባብለን እኛ ወደ ብሪ ከንቲባይ የዳገቱን አቅጣጫ ያዝን። ቁልቁለት ወርደን ዳገት ስንጀምር ቬንቱኖ ወይም ክፍለ አፈወርቂ አንጋፋ የ74 ዓመተ ምህረት ታጋይ ነው። ከመነሳታችን በፊት ነው ወደኛ የመጣው። ክርቢት ዮሐንስ የሚባል አለ። መሐሪ ስላለም ሁላችሁም ታውቁታላችሁ። መሐሪ ስለያ እንደ የጓድ መሪ ተመድቦ የነበረ ነው። ከዚያ ጠላት እኛ ስናጣድፈው የተወሰኑ ሰዎች አስቀርቶ ገና ዳገቱን መውጣት ስንጀምር የቦምብ ናዳ ያዘንብብ ጀመር። አትከተሉን እንደማለት ነው እንጂ ሌላ አልነበረም። አሁን ይህን አንጋፋ ታጋይ ቬንቱኖን ቦምቡ አገኘው። ሳሩ ውስጥ ጠፋብን። መሐሪ ተወጋ። የእኛ ጦር ሽፋን ለማድረግም ተቸግሯል። ጠላት ስላልነበረ ግን እኛ ተኩስ በከፈተን ጊዜ ከፍታውን ቦታ እንይዘውና ቦታውን ከያዝን በኋላ የእኛ ጦር ተከተለን ወደ ዳገቱ ወደ ብሪ ከንቲባይ ፍሻይ አቅጣጫ ወጣ ማለት ነው። ጠላት ፍሻይ ገጽ ኸይድ ማለት ብሪ ከንቲባ ሰሜናዊ ባሕር ናይ በዓል ፍሻይ ያኔ ፍሻይ ሰሜናዊ ባሕር ስንገባ ረፍዶብን ነበር። መንገዱ ወጥ ስላልነበር እኛ ዘግይተን ነው የገባነው። ዘግይተን በመግባታችን ጠላት ተዘጋጅቶ ነው የቆየን። ከጠዋቱ 12 ሰዓት ማለት ነግቶ ወገግ ሲል ነው ከቦታ ያደረስነው። ሌሊቱን ሙሉ ስንጓዝ ነው ያደርነው ማለት ነው። መጨረሻ ላይ እኛ ስንገባ ምሽጉን የጠላት ወታደሮች ይዘውት ስለቆዩ ተዘጋጅተው ቆመው ስለቆዩን ልክ ስንገባ መጀመሪያ ምሕረት አስፋሃን መቷት። ሐኪሙ ረዳእ ደግሞ ምሕረት አስፋሃን በማከም ላይ ያለ ተሰዋ። ከዚያ በኋላ ጊዜውም ስለረፈደ ግራና ቀኛችን ውጊያም ስለተጀመረ በፍጥነት በእሩምታ ቶክስ መጠቃት ስላለበት ልክ ጦር ሰፈሩ ላይ ስንደርስ ደግሞ ጽርሃ ጓልቀሽና አዳለትና ሌላ ሐሰን የሚባል ደግሞ የጓድ መሪ ልክ አሕመድ ዳሊን የሚመስል ነበረን። እነሱ ደግሞ እዚያ ተሰዉ ማለት ነው። ከዚያ ጠላት መቋቋም አልቻለም። ቦታውን ለቆ ሄደ ማለት ነው። ብርጌድ 13ኛ ብርጌድ በሰሜናዊ ባህር ጫካዎች የተመደበበት ቦታ ቅጥ ያጣ ከመሆኑም በተጨማሪ ከመሬት አቀማመጥ ጋር ባልተገናዘበ ጥናት ምክንያት ማለት የቦታ ርቀት፣ ወጣ ገባ፣ ገደላ ገደሎች፣ ጥቅጥቅ ደኖች፣ ለእንቅስቃሴ ምቹ ያልሆነ የክረምት ሁኔታ፣ ድፍን ያለ ጉምና ጨለማ፣ እርስ በርስ ለመታየት አለመቻልና የቦታ መጠፋፋት ወዘተ የፈጠሯቸው ችግሮች ቢያጋጥሟቸውም እንኳ
አካባቢው ወገግ ሲል በአስደናቂ ፍጥነት ጠላትን በታትነው የተሰጣቸውን ግብ ሙሉ በሙሉ ተቆጣጠሩት። በሂደት ብራራ በኩል ይገባ የነበረው የጠላት ምሽጎችን አፍርሶ ከተቆጣጠሮ በኋላ እንደተገመተው ከ10ኛ ክፍለ ጦር ጥቂት ረዳት መጥቶ ምንም ጫና ሳይፈጥር ተመቶ ተመለሰ። ብዙ አይርዶን ሚሊሻ ናይ ጸላይ የጠላት ሚሊሻዎቹ ብዙ የሚገባቸው አይደሉም። በቀጥታ በፍሼ በኩል አድርጎ ቱፊያ ገባ። እኛ ደግሞ ከላዩ ላይ ነው ያለነው። ቱፊያ የፍልፍል ዝቅተኛ የወንዝ ሜጃ ነው። እሱን አጠቃ ነው። ከፊሉ ወደ ፍልፍል አቅጣጫ ሲሸሽ፣ ሌላው ደግሞ ከፊት ለፊታችን አቅጣጫ ስለሸሸ ደና አድርጎ ተመታ። እነ ሱሌማን በሐውል በኩል ያለውን አጥቅተው ወደ ፍልፍል አቅጣጫ መጡ። አሁን እዚያ ላይ አብረን አሰር አጋጣሚ አንድ የጠላት የመቶ ጦር በአቡነ ተክለ በኩል አድርጎ ከኋላ በኩል መጣ። ኋላ እያልኩኝ ያለሁት አሁን ለእኔ የኋላ ኋላ ነው። ሁለት የመቶዎችን የያዙ የሻምበል አመራሮች ለሚገኙባቸው ደግሞ ከኋላቸው። አሁን ተኩስ ወደ ዳገት አቅጣጫ ተከፈተ። እዚያ ላይ ጠዋት መሆኑ ታክሎበት ጦሩን ትንሽ ጎድተውታል። ጤዛ ነበር፣ ግን አጋጣሚው እኛን አላገዘንም። እንደነ ቀላብ የመሳሰሉ ኃይለኛ ተዋጊዎች ተሰውብን። ማና የሻምበል ጦር አመራራችን እዚያ ነው የተሰዋው። ያኔ ነው ደግሞ ወደ እኛ የመጣው። እንደውም የጦሩ አባላት ስሙን እንኳን ሊያስታውሱት አይችሉም። እነ ወድ ማዓሾ የሚባሉ ደግሞ ቀላልና መካከለኛ ቁስለኞች ሆን። መጨረሻ ላይ ጠላትን ባለበት በኩል ከላይ ሆነን እየተከላከልና እያጠቃን ገባንበት። አሁን እዚያ ላይ ትንሽ መስዋዕትነትና ቁስለኛነት አጋጥሞናል። ጠላት የውጊያውን አዝማሚያ ሊገመግመው ስለቻለ በዚያው ወደ ፍቻ አቅጣጫ ፈረጠጠ ማለት ነው። አብ ሆሎን ፍሸይ ገይቡ ማለት ብርጌድ 81ኛ ብርጌድ የካቲት 7 ቀን 1990 ዓመተ ምህረት ከቀርዋርህ ተነስቶ በሸባህ ተራራ ከፍታ ላይ በስተምዕራብ እስከ ስራቅ ያለውን የጠላት ምሽግ አጥቅቶ የሸባህ ጋህቴ ላይን ዋና መንገድ በመክፈት የሸባህ አካባቢ ምሽጎች ከተሰበሩ በኋላ ደግሞ በዚያው አልፎ ወደ መትከል አቤት አርቃፍ ሐላል አካባቢ የ113ኛ ብርጌድ መምሪያን በማጥቃት ኢላማውን ተቆጣጠረ። ሸተታቶም ተቋጻጺሮሞ በጦልና ናታ መጀመሪያ ታርጌት እኒ አፍግርግር ምጥቃይ ነው። የዚህ የመጀመሪያው ታርጌት አፍግርግርን ማጥቃት ነው። ስለዚህ እኛ ከብርጌዳችን በስተቀኝ በኩል የነበርነው፣ ከኛ በስተግራ አንደኛና ሶስተኛ ነበሩ። በፍግረት ወደ ሽዕብ አቅጣጫ የሚገቡ ማለት ነው። እኛ አፍግርግርን ማጥቃት ነበር ግባችን። አሁን አፍግርግር ስንገባ መጀመሪያ ተቀላጥፈን ምሽጉን ማፍረስ አለብን። ምክንያቱም በግራ በኩል ከሚያልፉት ሌላ በእኛ በኩል የሚያልፉ ታንኮችም ሆኑ ዞዎች አሉ። በስተቀኝ መስመሩ የኛ ነው፣ በቀጥታ ወደ ዒል የሚወስደው። ስለዚህ ታንኮችና ዞዎች በተመደበላቸው ቦታና ጊዜ እንዲያልፉ እኛ ቦታውን ተቀላጥፈን መቆጣጠር አለብን። በዚህ መሠረት ስልታዊ አግባብ ተጠቅመን ማለት ነው ሁለት ኃይሎች እያጠቁ አንድ ሪዘርቭ በማድረግ ነው የጀመርነው። ብዛት ያለው ፈንጂም ነበር፣ ግን በተዋጊ መሐንዲሶቻችን ብርታት ምንም የፈንጂ አደጋ አላጋጠመንም። በተፈለገው ጊዜ አፍግርግርን ለመቆጣጠር ቻለ። ዘይታደነ ፈንጂ ግን ሳላው ህልላት አንደሳ ዝኾነ ሽግር ናይ ፈንጂውን ዳርጋ ይገጥመናን ክብል ክለ በተስተደለ ጊዜ ኒ አፍግርግር ክንቆጻጸሩ ኸይና ናይ ዜሮ ሰዓት ሓደ እዩ ነይሩ። ሕጂ ናይ ፍርቂ ሰዓት መንገዲ ተሪፍና ከሎ ኢና የዜሮ ሰዓቱ 7 ሰዓት ነበር። እኛ እረፍት አድርገን በማደር የግማሽ ሰዓት መንገድ ከቀረም በኋላ ይመራን የነበረው አዶናይ የተባለ የ65ኛ ነው። ቀስ እያልን እንሄድ ተባብለን እኩለ ሌሊት ላይ ጉዞ ጀመርን። አሰላለፋችን የነ ማይቦይ 3ኛ ሻምበል በቅድሚያ እንዲገባ፣ 2ኛ ሻምበል ከኋላው እንደ ሪዘርቭ፣ 3ኛ ሻምበል ደግሞ ለሆነ ለሚያጋጥም ነገር እንደ ሪዘርቭ ሆኖ እንዲቆይ ነው የተደረገው። አሰላለፋችን እኛ የአፍግርግርን መስመር እንድንሰብር፣ ምክንያቱም እሱን የመስመርና የመጣስ ተልእኮ ነው የተሰጠን። እኛ መስመሩን ከከፈትን በኋላ እነ ሐኔታይ የነበሩበት 3ኛ ሻለቃ በቀጥታ በከፈትንላቸው ቦታ በኩል ከብርጌድ ማዘዣው ግርጌ ላይ ሊኖሩ የሚችሉትን አንዳንድ ሞርታሮችና ታንኮችን እንዲያጠቁ አንድ የ85ኛ ክፍለ ጦር 22ኛ ብርጌድ አንድ ሻለቃ
በረሃት ኮረንፎት የነበረባት ደግሞ እኛ ሰብረን በከፈትንላቸው መንገድ አልፈው በወይለ ቦይ ያጠቁ የአድዒለ ከፍታ ላይ ያለውን የሸባህ ከፍተኛ ተራራ ባልተሳሳት ጠላት እንቁላል ብሎ ነው የሚጠራው እሱን እንዲያጠቁ። ስለዚህ የኛ ሻለቃ ዋና ተልእኮ ያንን መስመር ሰብረን ሁለቱን ሻለቆች ማሳለፍ ነበር። በዚህ መልኩ ጉዞ ጀመር። ዲጋህ ለአለ ጸላይ እንቁላል ይጥፋ መስለኝ ጦስካርታ ሂቡ እንቁላል ይጥዋ ናቡ ኸጡ። ስለዚህ ታቀን ተልእኮ ናይ በጠሎና ነስቲ መስመር ሴርና እክልቲን በጠሎንታት ከንሕልፍ ተዋሂሉና በከምዚ ጉዕዞ ቀጥልና አቡ ሂጂናናት በጠሎን 381 ናህና በጠሎን ማለት እቲ ተልእኮናቱ አበይ ነይሩ አብ ደብረ ማዕር ናይ ብርጌድ። አሁን እዚያ የኛ የ381ኛ የኛ ሻለቃ ማለት ነው ተልእኮው በደብረ ማዕር ነበር። የብርጌድ ማዘዣ የነበረው ማጥቃት ነው። ወደዚህ ቦታ መግባት የጠላት የመጀመሪያ የመከላከያ መስመር የነበረውን በሁለት ሻምበል ጦሮች አንዱ ሻምበል የ181ኛ ታጋይ ፍስሐዬ አብርሃ ያዘው፣ ሁለተኛው ሻምበል ደግሞ ታጋይ ኮረንፎ የያዘው የ85ኛ የጠላትን የመከላከያ መስመር እንዲሰብሩ፣ ከዚያ የ85ኛ ኃይል በግራ በኩል የ181 ደግሞ በስተቀኝ እንዲሄዱ፣ እኛ ደግሞ በቀጥታ ወደ ማዘዣ ጣቢያው እንድንገባ ነው እቅዱ። ከሰዓት በኋላ ታጋይ ወዲ ሊቀ ስለነበረው አጠቃላይ መግለጫ ሰጠን። ከዚያ ያ የመዋያ ቦታችን ስንለው የቆየ ነው ሽዕብ ግድገዳ አካባቢ የካቲት 7 ቀን በአንድ ሰዓት ነው የተነሳ ነው። የ4 ሰዓት ጉዞ ካደረግን በኋላ ወደ የማጥቂያ መስመር ገባን። ቦታና ዝኹም ብሎ ጸናሕና ናይ ሽዕብ ግድገድ ከባቢ ሰዓት 7 ዕለት 7 ኢና ተበግስታ ንኣስታት ናይ 4 ሰዓት ጉዕዞ ምስ ከድና እቲ ናይ መጥቅዒ መስመር ኣቲና ነዛ በጠሎና ምስ ተዋሃበና ከዓ ነታ ቀዳመይቲ ናይታ ድፋዕ ተፍርስ። ሻለቃችን ይህ ተልእኮ ከተሰጠው በኋላ የመጀመሪያው ምሽግ የሚያፈርስ ሥራ ለእኔ የሻምበል ጦር ተሰጠ። ከዚያም እኛን ወደ ቦታው መርተው የሚወስዱን የ85ኛ ስልላ ጓዶች ናቸው። 3 ሰዎች ናቸው። አሁን ስማቸውን ረስቸዋለሁ። 3 ቦታ ላይ ካሚን ይቆየናል የሚል መረጃ ሰጡን። ምክንያቱም የሚቆዩን ካሚን ጥቂት ናቸው። እነዚህን አልፈን ወደ ዋናው ምሽግ እናስገባቸዋለን አሉን። በዚህ መሠረት ካለምን ችግር ወደ ምሽጉ ሊያደርሱን ቻሉ። አሁን ወደዚያ ስንገባ የኔ የሻምበል ጦር የውሉዶይ የመቶ ጓድን ነው ከፊት ያስቀደም ነው። የውሉዶይና የዘጎንፎም ማለት ነው። ያኔ ዘጎንፎ የመቶ ጓድ ኮሚሽነር ነበረች። አሁን ከፊት 8 ሰዎች ነው የመደብ ነው። 3ኛ ሻለቃ ቅድም ወድ ባሻይ እንዳለው ወደ አድሹማ የማለፍ ዕቅድ ስላለው እኛ ተቀላጥፈን ምሽጉን የመክፈት ሥራ ነው የተሰጠን። የ85ኛ የሻምበል ጓድ ደግሞ የኛ የሻምበል ጓድ ምሽጉን ከከፈተ በኋላ የ85ኛዎቹ ከምሽጉ በስተቀኝ በኩል ቦይ ለቦይ እንዲሄድ፣ እኛ ደግሞ በስተግራ አስፍተን እንድንይዝ፣ የሻለቃ ጦሩ ደግሞ ወደ አድሹማ እንዲያልፍ መመሪያ ተሰጠን። አልዘገየንም። በእነዚህ 8 ሰዎች ምሽጉን ካስከፈትነው በኋላ ሁለተኛ የመቶ ወደ ግራ እንዲያሰፋ አድርገን አንዱ የመቶ ደግሞ እዚያው ሆነ። ተሰብ ከፊትናያ ነ8 ሰብ ንዓ መስከፈትናያ ተኸላይቲ ጋንታ የማን ከም ተግፍሕ ገርያ እታ ሓንቲ ጋንታ ካ ኣብኣ ኾይና ኣብዚ ሃገር እዚ ብዙሕ እዚህ ሀገር ብዙ መስዋዕትነት ነው የተከፈለው። ሰው ብቻ ሳይሆን የኤርትራ እንስሳትና ደኖችም መስዋዕትነት ከፍለዋል። አሁን በአብነት ልጠቅሰው የሚችለው ተክለወይኒ የሚባል አንድ አህያ ነበረን። ይሄ ተክለወይኒ የሚባለው አህያ በናዶው ጦርነት ከኛ ጋር ተሳትፏል። በፈንቅልም ከኛ ጋር ተሳትፏል። እስከ ነጻነት ጊዜ ዘለቀ አህያ ነው። ይህ ተክለወይኒ አህያችን በተለይ በምጽዋው ጦርነት ልገልጸው የምፈልገው ቢኖር ጊዜው ሌሊት ነው። ከአንድ ውስን ቦታ ላይ እንደደረስን ወድልቀ ነው መርቶን በመሄድ ላይ የነበረው። እነ ሐኔታይና በሙሉ የሻለቃ አዛዦች ነበሩ። ብርጌዱ በሙሉ ነበር የሚሄደው። አሁን የስለላ ጓዶች እየመሩን በመሄድ ላይ ያለን ይህ አህያ ድንገት ይቆማል። ሄድ ብለን ብንለው ብናደርገው ንቅድቅ አለ። ብንገፋው በፍጹም አልሄድ ሲለን እስጢፋኖስ ይሄ የአህያ ሰው አይቷል፣ እኔ ከፊታችን ሰው እንዳለ ነው የሚገባኝ አለ። እዚያ የነበሩት የስለላ ጓዶች ደግሞ ገና የ20 ደቂቃ መንገድ ይቀረናል፣
ተሳስተሃል ይሉታል። ለማንኛውም አህያው አልሄድ አለ። የሆነ ነገር ሰምቶ ነው። እስኪ ጥቂት ሰዎች እናስቀድም ስንባባል ወዲያውኑ የጠላት ደወል ተደወለ። ያኔውኑ ደግሞ ተኩስ ተጀመረ ማለት ነው። አሁን ተኩሱ የተጀመረው ከ0 ሰዓት በፊት ነው ማለት ነው። ካለፈው አንድ ሻምበል ውስጥ ወድር ባዕተ ተስፋ ገርግሽ ነው የነበረው። ይህ ሰው ወደ እግረኛ ሰራዊት ውስጥ ከመግባቱ በፊት ከኛ ጋር የስታፍ አባል ነው የነበረው። አሁን እዚያ ላይ የሻምበል አዛዥ ሆኖ ነው የገባው። እሱ ይህን የሻምበል ጦር ይዞ በመሄድ ላይ እንዳለ ተኩስ ተጀምሮ መጀመሪያ በተተኮሰችው ጥይት ተመትቶ ወዲያውኑ ተሰዋ። ሁላችን በመሰዋቱ በጣም አዘን። በመጀመሪያ ላይ መሆኑ ደግሞ አሳዛኝ ፍጻሜ ነበር። ከዚያ በኋላ ሁሉም ቦታ ያስተብሎ ውጊያው ቀጠለ ማለት ነው። መታሐስለ ሆነ ዳሪው ሁሉ ተገደም ኮይኑ ቀጥልና ማለት ነው። የመደብነ ኃይለ ተዋሃበትኒ እንደ ተልኮ ለኔ የሻምበል ጦር የተሰጠኝ ተልኮ ስራዕ ትባላለች ወይም ደግሞ አፍግርግር ተብላ የምትጠራ ቦታ እንዲያ ያለ ወደ ታች የሚወርድ ሸንተራር አለ። እሱ መክፈት አለብኝ። እኔ እሱን ካልከፈትኩ የወገን ታንኮችና መድፎች ማለፍ አይችሉም። መንገዱ በዚያው ነው ተጠግተው የሚሄደው። ስለሆነም ይህ ተልኮ ተሰጥቶኝ አንድ የመቶ ጦር ከፊት አስቀድሜ የዚህም ቦታ አንደኛና ሁለተኛ ምሽጎች ጥሰን አልፈን ሶስተኛ ምሽግ ላይ በመታኮስ ላይ ያለን ደግሞ እዚያ ያለው ጠላት ምንም ሊያደርገው የሚችል ነገር ስለሌለ እሱን ተውትና ቀጥሉ እለፉ ወዳለፉት ጦሮች ተባን። አሁን እዚህ ቦታ ላይ በመጀመሪያው ምሽግ አንድ የመቶ መሪ የሚገኙባቸው 6 ጓዶች ተሰውተውብናል። መንገዱን እንዲከፍት ያዘዝኩት የመቶ መሪ ከና 5 ታጋዮች እዚያ ተሰውብን። ይህ የካቲት 8 ቀን ውሏችን ነው ማለት ነው። እዚያ ናዕለት 8 ስራሕና ማለት ካብቶም ንዓይ ዝተዋህበትን ቦታ አፍግርግር ምስ ወድ ለኔ ከተሰጠኝ ቦታ አፍግርግር ከወድ ቀሪን ጋር ነው የነበርነው። በአንደኛው ሻምበል እኔ ነበርኩ፣ በሌላኛው ሻምበል ደግሞ ወድ ቀሪን ነበር። ጠላት አፍግርግር የተባለችውን ቦታ መንገድ ላይ ዘግቷት ስለነበር ታንኮችን ለማሳለፍ ይህን መንገድ መዝጋት አለባችሁ፣ ይህ መንገድ ከተከፈተ ብቻ ነው ታንኮች ማለፍ የሚችሉት፣ ስለዚህ ይህ መክፈት አለባችሁ ስለተባልን በዚያው መሰረት የስለላ አባላት ተሰጥተውን የ85ኛ ሰዎች ናቸው እየመሩ ወሰዱን። ያኔ እኔ ከፊት ነበርኩ። አሁን ከምሽጋቸው እንደደረስን ከምሽጋቸው በፊት ያለውን አካባቢ በአጥር አጥረውት ነበር። ፈንጂው ወደ እነሱ አቅጣጫ ሲሆን አጥሩ ውስጥ ነው። ያጠሩት ቦታ ግን ወደ ሜዳው ወርደው ነው። ከአጥሩ በፊት ደግሞ በሮንድ የሌሊት ጥበቃ ያደርጋሉ። አሁን ከነዚያ የሌሊት የዙሪያ ጥበቃ የሚያደርጉት ውስጥ 2 ቆይተውን ካለምንም ተኩስ ያዝናቸው። እነሱም በመያዛችን ከፈንጂ ነፃ የሆነውን ቦታ በእነሱ እየተመራን ወደ ጋራው ወጣን ማለት ነው። እኛ ደግሞ ቁልቁል መንገዱን ቆርጠን ታንኮች የሚያልፉበትን መንገድ ማጽዳት ላይ ገባን። ተውይ በታንስተን ዘአትዋላን ዘወጻላን መሪሐናና ሳብታ ላዕሉ ጎቦ ወጪና ማለት ንሕና ኸኣኒ ንቁልቁል ነቲ ጽርግያ ቆሪጽካ ናይተን ታንክታት ከሓልፋሉ ዝኽእላ መንገዲ ምጽራይ ነይሩ። ድሕርዚ ሂጅናህና ከዚያ በኋላ ነው የእኛ እንቅስቃሴ የሚጀምረው። ተኩስ ከተከፈተ በኋላ ነው የተንቀሳቀስ ነው። ታንኮች ድምፅ ስላላቸው ኦፕሬሽኑ እንዳይነቃ ተብሎ ከአፍግርግር ነው እኛ የተነሳ ነው። በዚያ በኩል ግን ጠላት ስላልተነካ ከመከላከያ ቦታው ስለነበረ እኛን አላንቀሳቅሳለን። ሌሊት ነው። አካባቢው ደግሞ በብዛት ቁጥቋጦ ያለበት ስለሆነ በማንኛውም ጉድባ ደፈጣ እያደረገ መንቀሳቀስ ስለከለከለን በእኛ በኩል ደግሞ መግባባት ላይ ስለተደረሰ 61ኛ የወድ ሊቀ ብርጌድ ወደ እኛ በመምጣት እንዲከላከልልን እንዲመራንና ከፊት ለፊት እየሄደ እንዲፈትሽልን ተደረገ። ጥሩ ገስግሰን ሌሊቱ ስለነጋ ከዚያ በኋላ ምንም አያስፈልገንም ነበር። ራሳችን እያየን የጥናት ኢላማዎችን መምታት ስለምንችል ምንም ችግር አልነበረብንም። አድዕለ ደረስን ማለት ነው። አድዕለ በጽሕና ማለት ተመጥቃዕትንስ የማጥቃት እርምጃው እንደተከፈተ እኛ በቀጥታ ከሜካናይዝድ ጋር ነው በሩጫ ያለፍነው። አሁን እዚህ ላይ እነሱ ብዙ አግዘውናል። መሳሪያዎቻችን ሁሉ ታንክ ላይ ነበር የተጫኑት። ከነ መሳሪያችን ያን ሁሉ የሰምሃር ሜዳ ባልጨረስነው ነበር። እዚህ ላይ የሜካናይዝድ አስተዋጽኦ ከፍተኛ ነበር። መሮጥ ስላለብን ፍጥነት ደግሞ የፈንቅል ኦፕሬሽን ዋነኛው መስፈርት ነበር። ናይ ስራሒት ፈንቅል ቀልጣፈ መለለይ
ለአንደኛ ሻለቃ በተሰጠን ተልእኮ በአጠቃላይ ሰባሪዎች ነን የነበር ነው። አሁን ሁሌም የሚያነጋግረን ደግሞ ሰባሪዎች ቦታውን የመዳፋቸው ያህል በሚያውቁት አማካይነት ድንገተኛ ጥቃት በማድረስ የምንሰብር ነበርን። ስለሆነም የመስበሩ ተልእኮ የኛ ነበር። የካቲት 8 ቀን በ1 ሰዓት ላይ ስንጀምር ያው ከ1 ሰዓት በፊት ወደ ግባችን ተቃርበን ነበር ብዬ ነው የማምነው። ምክንያቱም በሩብ ሰዓት ያህል ጊዜ ውስጥ 3ኛ ሻምበል ከፊታችን ነበሩ። እኔም ወደ እነሱ ቀረብ ብዬ ነበር። በተለይ ደግሞ ከነ ወድብ ላይ ጋር ቦዩ ውስጥ ተገናኝተን ግራና ቀኝ እንዴት መሄድ እንዳለብን ተግባብተን እኛ ጋር በነበረው የግራና ቀኛችን ውህደት ድንገት ወደ ሊቀ መጣ። ምን ልታደርገው ወደዚህ መጣ? ይሄ የመቶ ጓዶች ቦታ ነው ብለን እሱን የመለስንበት ሁኔታ ነበር። እኛ ወደ ቀብር ስነ ሥርዓት እንደመጡ ሰዎች ሁላችን ነበር አብረን የምንሄደው። ሁሉም ስለ ድል እየተነጋገረ ነበር የሚጓዘው። ከዚያ ብርጌዳችን በአጠቃላይ ከግድቡ አካባቢ ነው የዋለው። የካቲት 8 ደግሞ እዚያው አደር። ሽዑ ለሾመንተ አው አሐዲርና አለት ሾመንተ ልክ የካቲት 8 ቀን ልክ እኩለ ሌሊት ላይ የማጥቃት እርምጃ ጀመርን ማለት ነው። መጀመሪያ የተሰዉት የሻምበል መሪያችን ተክለገብግሽ አርአያ፣ እንዲሁም ሙሴ ቀሺ፣ እስጢፋኖስ ከኔ ጋር የነበረ የመቶ መሪና ተስፋ ሚካኤል እዚያ ተሰዉ ማለት ነው። አሁን እዚህ ላይ በቅድሚያ የኛ ሻምበል ጠላትን ለማጥቃት ወደ ተመደበልን ኢላማ ተንቀሳቀስን። ከዚሁ ሻምበል ደግሞ የኔ የመቶ ጓድ በቀጥታ ገባ ማለት ነው። ይኸው የመቶ ጓድ በቀጥታ እንደገባ ከጠላት ጋር ፊት ለፊት ተገናኘም ማለት ነው። ማነህ ሲለን የወገን ጦር ስንለው እሱ ተቀመጠ፣ እኛም ተቀመጥን። አሁን አንድ ነስረዲን የተባለ እንዲሁም ለተብርሃን የአርፒጂ ተኳሾች ነበሩ። አቀባብሉ ብለናቸው ሲተኩሱ እኛም ኋላ ኋላቸው በመከተል ጠላትን እየገፋ ነው ወደ ኮረብታዎቹ እንዳስጠጋ ነው። ሁለቱ የመቶ ጓዶች ኋላ ኋላችን ሲከተሉ በስተቀኝ በኩል ፈንጂ ወዳለበት አካባቢ በመግባታቸው ጉዳት ደረሰባቸው። በዚህም ዕቁባ ጸጋይ ትካቦና እነቀሽ ሙሴ ተሰዉ ማለት ነው። ከዚያ በቀጥታ ቀጥለን ረፍዷል። ወደ 12 እና 1 ሰዓት አካባቢ ሆኗል። የጋሕተ ላይ አስፋልትን ሰንጥቀን አለፍን። የካቲት 8 ጋሕተ ላይ አስፋልት ላይ እንደደረስን ከዚያ ተጠግተን አደርን። ረፊዱ ከባቢ ሰዓት 7-6 ቢሉ ተክናኒ መንሽሙናን ስንጠቅኒ ጽርግያ ጋሕተ ላይ ዕለት 8 ንበጽሕ ካብ ዕለት 8 ኣብኡ ተጸጊና ሓዲርና ካብ ሓይልና ከኛ ሻምበል ወድ ቀሪና ወድ መለስ ናቸው የኛ አመራር የነበሩት። ከሻምበላችን ደግሞ የኛ የመቶ በቅድሚያ እንደሚያጠቃ ለኔ ተነገረኝ። የመቶ አመራር ስለሆንኩኝ ለኔ ተነግሮኝ እንደተነሳን ለመጀመሪያ ጊዜ አንድ ተዋጊ መሐንዲስ አባል ከኛ ጋር ነበር። ጠላት ደግሞ ለኛ ከተሰጠን ምሽግ ቀደም ብሎ ነው የቆየን። አልፈው ሲቆዩን በተለይ የኛ ሻምበል እንዲገባ ከታሰበበት ቦታ መምሪያ እንደነበረው ለኛ ተነግሮን ነበር። መጨረሻ ላይ መምሪያውን አጥቅተን ይወርዱ ከነበሩት ኃይሎች ጋር አብረን ወርደን እኛ 5ኛ ምሽግ ላይ እንደደረስን ለኛ ያደረሰን ጠላት ከምሽጉ በተጨማሪ ከለላ ያለበት ቦታ ነው። በመሆኑም ከለላው ላይ አንድ 10 ደቂቃ ያህል ገትረው ተዋጉን። ይህን ውጊያ በድል ካጠናቀቅም በኋላ ደግሞ ቀጥለን መብሬ ከላይ መጨረሻ ላይ ነው የቆየን። ልክ ለ11 ሰዓት ትንሽ ደቂቃዎች ሲቀሩት አካባቢ ይሆናል ከመጨረሻው ላይኛው ቦታ ደረስን። ማታ ላይ ጋሕቴ ላይ ሳደርስ ባሉት ኮረብታዎች ላይ ነው ያደርነው። ኩጀታት አዊና ሐዲራና ስለዚህ የኛ ጦር ከፊት ይመራ ነበር ማለት ነው። የኛ ሻለቃ ይመራ ነበር ማለት ነው። ከሻለቃችን ደግሞ ሻምበላችን ማለት ነው። የማይቦይ ሻምበል የክፍለ ጸጋይ ሻምበል ውስጥ ነው የነበርኩት። በቀጥታ ተሰጥቶን የነበረው የማጥቃት ምድብ ግድግድ ነው የነበረው። ወደዚያ መጣም ማለት ነው። የኛ ጦር የመጀመሪያው ሰማዕት ፍስሐዬ ተፈሪ ቦካሳ የጓድ መሪ ነው የነበረው። ሁለተኛው ግርማይ ተስፋ ዮሐንስ የመትረየስ ተኳሽ፣ ሶስተኛው የሱፍ ምጬ፣ አራተኛ ኪዳነ ጫይ ዓዲ ቀይሕ የምንለው በቀጥታ እዚያ ቦታ ላይ ተሰዉ። ኪዳነ ጫይ ዓዲ ቀይሕ ንብሎም በቀጥታ ቦታ ተሰዉ። መጀመሪያ ለኛ የተሰጠን ግብ 12ኛ ሻምበል ማለት ነው። በቅጽበት ነው ኮረብታውን የተቆጣጠር ነው። ኮረብታውን ስንቆጣጠረው ከባድ መስዋዕትነት ነው የከፈልነው። እዚያ ላይ 13 ያህል ጓዶቻችንን ሰውተናል።
ከነዚህ ውስጥ የመጀመሪያው ሰማዕታችን ውርጌሳ ነው። እስካሁን የማረሳት አንዲት ሴት የወድ ኮማንድስ ሚስት ዕቁባ ብርሃን የምትባል የ4 ወይም የ5 ወር እርግዝና እያላት እዚያ ኮረብታ ላይ ተሰዋች። ደረቷ ላይ ነው የተመታችው። ከነጥምዝ ነጠላዋ፣ ኳዳዋ፣ የትጥቅ ቀበቷ የሻለቃ ጦሩ ሐኪም ሊያድናት ሲጣጣር ችግር የፈጠረበትም ይኸው ትጥቋና ሌላው ነገር ነበር። ሁሉንም ነገር ታጥቀን ስለገባን ሐኪሙ ይህን ለመቋቋም በጣም ከብዶት ነበር። መጨረሻ ላይ ከነሱ በስተምስራቅ በኩል ከገባው የ85ኛ ክፍለ ጦር 25ኛ ብርጌድ ጋር በመቀናጀት ከዓዲ ዒለ በስተደቡብ ወደ አስመራ ምጽዋ መንገድ አመሩ። ጽርግያ ባጽ አስመራ ምሪሖም بعقل بالزبن يتحللنا نسرعين